ሞኝ ይለኛል ሞኝን የሚያዳምጥ ሰው ሆነ ከሞኝ በታች ነው ማለት ነው ስለምበልጥ ነው የምታዳምጠኝ እዚህ ቁጭ ብላል እየሰደበኝ የሚያዳምጠኝ ሰው በልጠዋለሁ እኮ እኔ ምሰድበው ሰው ከሰደብኩት ከሱ እኔም በልጦኛል ማለት ነው ሐሳብ ለተከራከረኝ ትችላለህ ሐሳብ ለተተች ትችላለህ ተናደ ከሰደብከኝ ግን ያው በፖለቲካ እንደወቀጥኩ ስለሚገባኝ ደስ ይለኛል እኔ እኮ እንዴ ምንነካሽ አደረገው ንጤ ያለ አብቹ ጎን ነኝ በደንብ ነው እንጂ ሴና ምን ጥያቄ ያለው ከአብቹ ጎን መሆን ኢትዮጵያ ወደ ወይ መጣብላታል ወይ መጣባታል ዘንድሮ አንድ ነው ወይ ከናካቴው እንጠፋለን ወይ ደግሞ ከድህነት አረንቋና ከነጭ ቀኝ ገዢ ወጥተን የሚለይልን ዘመን ላይ ያለነው በእኛ ዘመን ኢትዮጵያ መጥፋቷን የተደሰቱ ሰዎች እኛ ደግሞ ኢትዮጵያ ኖራ ለዘላለም ማየትን በእኛ እድል የምንመኝንበት ነው አንደኛ በእኛ ዘመን ወያኔ ከስልጣን ወጣ መጥፋቷ እሱ አንድ እድል ነው ሁለተኛ ከነጭ በረንዳ ላይ ለማኝነት ራሳችንን አገር ሆነን በራሳችን እግር ቆመን የምንሄድበት ዘመን አንዱ ነውና በዚህ ላይ ኢትዮጵያዊ የሆነ ሰው አይደራደርም እማዬ አብቹ ደጋፊ ማአት ናችሁ በጣም አብቹ በስራ ነው እናቴ የኢትዮጵያ ህዝብ ምንድነው ልጁ አብቹ ይዞ የመጣው ባህሪያን አልተለመደም ከዚህ በፊት እንደ መሪ ይሄ መኮፈስ እንደ መሪ እዛ ላይ መቀመጥ እንደ መሪ መስገድ አይነት ሰው አይደለም ዝቅ ብሎ ነው የበረረውና ይሄ ዝቅ ብሎ መብረርን ብዙዎች አቁም ከፍታ በረራ ነው የሚያቁትና ዝቅ ብሎ መብረር የሱ ስታይል ነው ከደሃ ጋር መዋል ዝቅተኛ ቦታ ላይ ቆሞ መታየት ለፎቶ ሾው ነው ይላሉ እስኪ በጎ ስራ ሰርታችሁ አንድ ፎቶ ሾው እኔ 10 ጊዜ ላይክ አረግላችኋለሁ በበጎ ቦታ የሚገኝ ሰው ለፎቶ እንኳን ሄዶ በጎ ስራ ሰርቶ ፎቶ ከተነሳ እኔ 10 ጊዜ ላይክ ሰጠዋለሁ ከላይክም በላይ ደግሞ አደንቀዋለሁ እንደ አብቹ ለፎቶ ፕሮጀክት ሰርቶ የሚያስመርቅና ፎቶ አጠገቡ እንደው በልክራም በትልቁ ቢልቦርድ ሰርቶ ቢያቆም አደንቀዋለሁ ሰርተ ፎቶ መነሳት ማለት ነው እና የምቀኞችና የቅናተኞች መንፈስ ለፎቶ ሾው ነው ይላሉ መለስ ዜናዊ ለፎቶ ለምን ሾው ለምን አላሳየንም እንደዚህ አብይ የሚያረጋውን አይነት ፎቶ ሾው ለምን አላሳየንም አይችሉም የማይችሉ ነው ለማንኛውም ወደ ገደለው ርዕሳችን ልግባ ሰላም ናችሁ ይሄ መግቢያ ማሟሟቂያ ጥይት ማቀባበያና ኢላማ ማስገቢያ ንግግሮቼን ነው እስካሁን የሰማችሁት ጥይቴን ያጎረስኩባቸው ጥይቶቼን ወደ አውቶማቲክ ክላስ ገብቼ የእየየ መንደር መታመታ አርጌ የተፉትን ጥይታቸው መልሰው መግረስ እንዲችሉ ሐሳቤን ሰጥቼበት ልውጣ መቼም የኢትዮጵያ ቀንደኛ ጠላት የወያኔ ተረፈ ምርቶች ናቸው አብዛኛዎቹ የኢትዮጵያ ቀንደኛ ጠላቶች ማሊያ ቀይሮ ማውራትና መብላት የሚፈልጉ ሆዳሞች ዜግነታቸውን እንኳን የቀየሩት አሜሪካ ወደ ገደል እንዳትገባ ሲሉን ኢትዮጵያ ወደ ገደል ስትገባ ግን ዜግነታቸውን ወደ ኢትዮጵያ መመለስ የፈሩ ሆዳሞች ማለት ነው አንድ ሰው አገሩ ወደ ገደል እየገባች እያየ አሜሪካን ለማዳን ዜግነት ሲቀይር ኢትዮጵያ ወደ ገደል ስትገባ ምን ማድረግ ነው ያለበት አንቺ አሜሪካ ከሀገር ያትበልጭልኝም ብሎ የአሜሪካን ዜግነት ፓስፖርት ቀዶ ወደ ሀገሩ ነው የሚመለሰው ትክክለኛ አገር አፍቃሪ ትክክለኛ ለሀገር የሚቆመ ሰው ትክክለኛ ኢትዮጵያዊነት ደም ከልቡ ካለበት ምን ያደርጋል ከሀገሬ የሚበልጥ እኔ ለጊዜው ነው ውስጤ ኢትዮጵያዊነት ጠልቶ ሳይሆን ግዛይ ለመኖሪያ ነው ወረቀት የወሰድኩት ነብርጅ ጉንጉሩን ኢትዮጵያዊ ማንነቱን አይረሳምና ኢትዮጵያ ወደ ገደልና ወደ መበታተን ጠፋች ብሎ የሚሰብኩን ሰዎች
አሜሪካ ወደ ገደል ልትገባ ስትል ላድናት ዜግነት የወሰድኩ ያሉን ሰዎች እስኪ ዛሬ ዜግነታቸውን ቅድድድ አድርገው ወደ ኢትዮጵያን ለማዳን የኢትዮጵያን ፓስፖርት ይቀበሉ ብለን ጥያቄ እናነሳለን። እነዚህ ውታፍ ነቃዮች ሳይሆን እየየዎችን ነው ማለቴ ነው። እየየዎች ዛሬ ከእስክንድር ነጋ ወደ ብርሃኑ ነጋ ዘለሉ። ውሸትን በውሸት መደበቅ ስለሚፈልጉ ከትናንት ወዳ እስክንድር ነጋ ኦሮሙማ አሰረው፣ ኦሮሙማ ሊያስገድለው ነው፣ ኦሮሙማ እስር ቤት ቀየረ፣ ቢሞት ተጠያቂው አብይ አህመድ ነው ምናምን ሲሉን የነበሩ ሰዎች የነሱ ኤጀንት የሆነውን ጁንታውን እስር ቤት ሊያስገድሉ ካቀነባበሩ በኋላ ለካ እነሱ እንደሚገደል ስለሚያውቁ ቀድሞ አብይ አህመድ ነው የገደለው የሚለውን ፕሮፓጋንዳ መስራት ጀመሩ ማለት ነው ቀድሞ። ምክንያቱም ተነጋግረው ከኤጀንቶቻቸው ጋር ሊደረግ የነበረው ወንጀል ቀድሞ ስለሚያውቁ ማን እስክንድርን ሊገል እንደተዘጋጀ ቀድሞ ሊያውቁ ራሳቸው አስገድለው አብይ አህመድ ነው እስክንድር ነጋን ያስገደለው ሊሉ ነበር። ጨዋታቸው እንደዛ ነበር። ግን ለአበሻ ጋዜጠኞች አክብሮት አለኝ። ክንፉ ነው ደጀኔ ክንፉ ነው ሄዶ ራሱን እስክንድር ነጋን አነጋግሮ መንግስት ከጁንታው ግድያ አሽሾት እንዳራቀውና ለህይወቱ እንዳስቀመጠው ራሱ እስክንድር ነጋ መመስከሩን ዛሬ በብርሃኑ ነጋ ቀየሩት አጀንዳቸው። ብርሃኑ ነጋ ጄኖሳይድ ካደ ይላሉ። ብርሃኑ ነጋ ጄኖሳይድ አልካደም። አማራ ለመታረድ ቄራ አማራን የወሰደው ብርሃኑ ነጋ ነው። የበረከት ስምኦን ልጆች ናቸው። አማራው እንዲታረድ ቄራ ወስዶ የሰጠው ማን ነው? የበረከት ልጆች አይደሉም? በረከት ስምኦን አይደለም? አማራን ጠል እንዲሆን ያደረገው እነ ታምራት ላይኔ አይደሉም? ዛሬ ታምራት ላይኔ ከደሙ ንጹህ ሆኖ ስለ አማራ መጥፋትና ጄኖሳይድ መደረግ ሲያወራ ማን ነበረ? አማራ የኢትዮጵያ ህዝቦች ጠላት ነው ነፍጠኛ የሚል ታርጋ ለጥፈውበት ቄራ ወስዶ እንዲታረድ ያደረጉ እነማን ነበሩ? በሬውን ያረደው ነው የሚጠየቀው? በሬውን ቄራ ወስዶ እንዲታረድ የሰጠው ነው ተጠያቂ? እስኪ ኢትዮጵያኖች መልሱልኝ። ማን ነው? ብርሃኑ ነጋ እውነት የአማራ ጠላት ነው? እውነት ከእስክንድር ነጋ ከኤርሚያስ ለገሰና ከሀብታሙ አያሌ በላይ ከበረከት ስምኦንና ከታምራት ላይኔ ጋር ብርሃኑ ነጋ ሰርቷል ጸረ አማራ ሆኖ? ብርሃኑ ነጋ የተጠየቀውን ነገር የቋጨው አሁን እየተደረገ ያለው ግጭት ከህገ መንግስት የሚመነጭ ነው ያለው። እሱም ህገ መንግስቱ ሰፈር ከልሎ ሰጥቷል። እሱም ህገ መንግስቱ ምንድነው ያለው? የመገንጠል አንቀጽ 39ን አረጋግጧል። እኔ ይሄንን ኢትዮጵያ ውስጥ ያለውን እልቂት ማየው የሆነ ብሔር ተደራጅቶ የሆነ ብሔር ለመግደል ተዘጋጅቷል ብዬ አላስብም። የሆነ ቡድን የሆነ ኃይል ለማጥፋት ነው ብዬ አላስብም። ነገር ግን ኢትዮጵያ ውስጥ ያለው እልቂት ከህገ መንግስቱ ነው። አንቀጽ 39 ነው። ራሳቸው ጄኖሳይድ ዋች ሰዎች ያስቀመጡትን የመጨረሻውን መብቴ ብሎ አስቀመጡ ብሎ እየየዎች የነገሩንን ብርሃኑ ነጋ አስቀምጧል። ግን እሱን አልተናገሩም። የነሱ ጥላቻ ብርሃኑ ነጋ ወያኔን እንደቀበረ ስለሚያውቁ ብርሃኑን በኢትዮጵያ ህዝብ ማስጠላት፣ በአማራው ማስጠላት ድራማቸው ነው። ትናንት ምን ነው እስክንድር ነጋ ኦሮሙማ አረደው ሲባል እስክንድር ነጋ ራሱ ጁንታው እስር ቤት ሊገለው እንደነበረ ዛሬ ዜና ሲሰሙ ምን ነው ዝም አሉ? ይሄን ጠይቁልኝ እስኪ
ጠይቁ ይላሉ አይደለም። እኔም እነሱን ልጠይቃቸው። ምክንያቱም እኔ የኢትዮጵያ ጠላቶች ጁንታ ዋነኛው ነው፣ እሱ ተቀብሯል። ተረፈ ምርቱም እዚህ መኪና እየቀጠቀጠ መንገድ ላይ ከባለል እሱ ያስደስተኛል። በአማራ ስም የሚነግደው ይሄ ኤጀንቱ ሆዳሙ ኢትዮጵያ ስትፈርቱ ወደ ኢትዮጵያ ዜግነቱን ያልቀየረ አሜሪካን ለማዳን ኢትዮጵያን ዜግነት ትቶ አሜሪካዊ የሆነ ሆዳም እስኪ ዛሬ ብርሃኑ ነጋን እናወዳድርና ኤርሚያስ ለገሰን ጎን ለጎን እናርግና የትኛው ነው የአማራ ጠላት የነበረው? እንግዳው የአማራ ጠላት በረከት ስምዖን ካልሆነ፣ እንግዳው ታምራት ላይኔ የአማራ ጠላት ካልሆነ መለስ ዜናዊም ህወሓትም የአማራ ጠላት አልነበረችም ማለት ነው። አልነበረም ማለት በረከት ስምዖንም ታምራት ላይኔም ኤርሚያስ ለገሰም የአማራ ጠላት ሆኖ ዛሬ አማራ እንደ ቄራ እንዲታረድ በየቦታ ቢላዋ ስለው ህዝብን አሳምነው ታርጌት የለጠፉበትና ታርጋ ቀለም እንዲገደሉ ቀለም በፕሮፓጋንዳ ላው ላይ ቀቡት የበረከት ልጆችና መለስ ዜናዊ ካልተጠየቁ ኢትዮጵያ ውስጥ ማን ነው አማራ ለመታረድ የሚጠየቀው? አብይ አህመድ፣ ብርሃኑ ነጋ፣ ኢዜማ፣ የኢዜማ አባላቶች እንዴት አይነት ቅጥፈት ነው እናንተን የሚያዳምጥ? እነሱ ህወሓትን ለማዳን ህወሓት ላይ የሚደረገውን ጫና ለማዳን ይወስዱና ጉዳዩን ከአማራ ጋር ያገናኛሉ። ምክንያቱም የተሰጣቸው ሚሽን አማራን ከአብይ ጋር አጣልቶ ወያኔ ማዳን ነው። ይወስዱና ኤቭሪቲንግ እስክንድር ነጋ ሊገደል የነበረው በህወሓት ኤጀንቶች ነው። በጁንታው በታሰረ ነው። በጁንታው በታሰሩት እስክንድር እንደሚገደል ቀድሞ ያውቁ ነበር እነሱ መረጃ። ምክንያቱም አብሮ ነው ሴራውን ሲያቀናጁ የነበረው። ቀደሙና ግን እስክንድር ላይ የደረሰውን ችግር ቀድሞ ምን አረጉ? ኦሮሞማ እስክንድርን ሊገል ስለሆነ እስክንድር ከተገደለ አብይ አህመድ ተጠያቂ ነው ብሎ እንትሰሩ። ተመልከቱ። ምክንያቱም ዋና ዓላማቸው እስክንድር ሳይሆን እስክንድር ቢሞትም እስክንድርን ሳይሆን እነሱ ተቆርቋሪነታቸው አብይ አህመድን እንዴት አድርገን ከአማራው ጋር እናጣላው ነው። እንዴት ከአማራው ጋር እናባላው ነው። እስክንድር አንዳርጋቸውና ጽጌና ብርሃኑ ነጋ የኢትዮጵያ ጠላት ከሆኑ ኤርሚያስ ለገሰና ሀብታሙ አያሌ በላይ ስለ ብርሃኑ ነጋ ኢትዮጵያዊነት ስለ እስክንድር ነጋ ኢትዮጵያዊነት የሰበከን ሰው የለም። ኤርትራ የኢትዮጵያ ጠላት ከሆነች ከኤርሚያስ ለገሰ በላይ ከሀብታሙ አያሌ በላይ ስለ ኤርትራ መልካምነት የነገረን ሰው የለም። እነሱ ሲነግሩን መልካም የሚሆኑልን፣ እነሱ ሲጣሉ ክፉ የሚሆኑብን ምክንያት ምንድነው ነው? እስኪ እኔ መልስ የምፈልገው ይሄንን ነው። ኤርትራ ለኤርሚያስ ከሆነች መልካም ነች፣ ለሀብታሙ ከሆነች መልካም ነች። ኤርትራ ከሀብታሙና ከኤርሚያስ ፖለቲካ ጋር ማትሄድ ከሆነ ኤርሚያስ ብርሃኑ ነጋም የኢትዮጵያ ጠላት ነው፣ ኤርትራም የኢትዮጵያ ጠላት ናት። እነሱ የወደዱ ቀን እንደ ታቦት ነው እኮ የሰበኩን እንድንወዳቸው። አብሮ የሰሩ እነሱ ናቸው። ከሱ እጅ የበሉት እነሱ ናቸው። ህይወታቸው በአሜሪካ እንዲያገግም ያደረገው ብርሃኑ ነጋ ነው። በልቶ ትሪ ደፊዎች ሁልጊዜ ትሪ መድፋትና ትሪው መርገጥ ስለሚያውቁ ሆዳቸውን ያገኙበት ቦታ የኢትዮጵያን ፓስፖርት ቀደው አሜሪካን ላድን ነው የአሜሪካ ዜግነት የወሰድኩት ሲባል ያጨበጨበለት ኢትዮጵያዊ ምን ነው? ኢትዮጵያ ልትፈርስ ነው። ታዲያ ዛሬ ኢትዮጵያዊ ከሆነ ቀን ከሌሊት ስለ ኢትዮጵያ የሚያለቅስ ከሆነ ለምን ፓስፖርቱን ቀዶ ኢትዮጵያዊ አይሆንም? ዶናልድ ትራምፕ ኢትዮጵያ ወደ ገደል ስለሚከታት አሜሪካ ወደ ገደል ስለሚከታት ዶናልድ ትራምፕን ለማውረድ ነው ዜግነቴን የወሰድኩት ያለን ኤርሚያስ ለገሰ ዛሬ ኢትዮጵያ መከራ ላይ ነች። ኢትዮጵያን ለማዳን እስኪ የሱን ፓስፖርት እፊት ለፊታችሁ ይቅደድና ኢትዮጵያን ያድናት። አሜሪካን ለማዳን ዜግነቱን የቀየረ ሰው
ኢትዮጵያ ክፉ ቀን ሲደርሳት እንዴት ነው ዜግነቱን ቀዶ ኢትዮጵያዊ የማይሆነው? ለምን ገብቶ እንደ እስክንድር ነጋ የማይታሰረው? ለምን እንደ ሌሎቹ መከራ የማይቀበሉት? ለአሜሪካ ዜግነት የተወለዱበትን ሀገር ዜግነት ቀደው የአሜሪካ ዜግነት የሆኑት አሜሪካ እንዳትፈርስ ብለው ነው። ከሀገራቸው በላይ የሚወዱት ሆዳቸው የሞላበትን ቦታ በሙሉ ያፈነድዳሉ ማለት ነው። ትናንት ኤርትራ ታጎርሳቸው ነበር። ትናንት ኤርትራ ትረዳቸው ነበር። ትናንትና ኤርትራ ለነሱ ወገን ነበረች። ያኔ ከኤርትራ ውጪ ምንም የለም ይሉን ነበር። እንደዛ ይሉን ነበር። ምክንያቱም ከኤርትራ ጥቅማ ጥቅም ይጎርሱ ነበር። በኤርትራ ስም እዚህ ይለምኑ ነበር። እዛ ላለው ሰራዊት እርዳታ ብሎ ይለምኑ ነበር። ያኔ ኤርትራ ለነሱ መልአክ ሀገር ነበረች። ዛሬ ደግሞ ኤርትራ የኢትዮጵያ አፍራሽ ነች ይሉናል። ብርሃኑ ነጋ የአማራ ሚስ ሚዲያ ላይ ሄዶ የተናገረው ኢትዮጵያ ውስጥ ሰዎች አልሞቱም፣ ሰዎች አልተጨፈጨፉም አይደለም፣ ግን የወያኔን አጀንዳ አላራምድም ነው ብርሃኑ ነጋ። ምክንያቱም ጆኖሳይድ ተፈጽሟል ተብሎ መንግስት መናድ የሚፈልገው የምዕራቡን ዓለም አጀንዳ አላራምድም ነው። ነገር ግን ብርሃኑ ነጋ ምንድን ላይ ነው ያተኮረው? ለዚህ ሁሉ ኮዝ፣ ለዚህ ሁሉ እልቂት፣ ለዚህ ሁሉ መከራ ህገ መንግስቱ ነው ያለው። ህገ መንግስቱ ድንበር ከልሎ ሰጥቷል። ህገ መንግስቱ እንድንገነጣጠል እንድንበታተን ፈቅዷል። ስለዚህ የህገ መንግስቱ ችግር ነው፣ ከህገ መንግስት የሚመነጭ ነው ያለው። ይህንን ጆኖሳይድ ሰዎችም ያሉት ኢትዮጵያ ውስጥ ያለው ጉዳይ የአንቀጽ 39 የመገንጠል ጉዳይ ለህዝብ ስለተሰበከ ሁሉም እቺ የኔ ክልል ናት፣ እቺ የኔ አገር ናት ከሚል አኳያ የሚመጣ ጥፋት ነው ብሎ ነው የደመደመው። ይህም ብርሃኑ ነጋ አልካደም። ለምን የእስክንድር ነጋን ውሸት ዛሬ ብርሃኑ ነጋ ላይ ለመደምደም ተፈለገ ብላችሁ ጠይቁ እስኪ። ለሆዳቸው ባገኙበት ማልቀስ ይችላሉ፣ ይምላሉ፣ ይገሰጣሉ። ከነሱ በላይ ምሁር፣ ከነሱ በላይ አዋቂ፣ ከነሱ በላይ ዜጋ ያለ አይመስላቸው። ከነሱ ጋር ያልተመቸ ሰው ሁሉ፣ ከነሱ ጋር ያልተራመደ ሰው ሁሉ ክብሩን ጠብቆ ለምን አይሄድም ይላሉ። ከክብራችሁ የወረዳችሁ ሆዳሞች እናንተ ናችሁ እንጂ ብርሃኑ ነጋ እናንተን ልመነው ወደ እናንተ አልመጣም። እናንተ ናችሁ ወደ ብርሃኑ ነጋ የመጣችሁት። እናንተ ናችሁ ብርሃኑ ነጋን ጥላችሁ ሄዳችሁት። ብርሃኑ ነጋ ከግብፅ 500 ሚሊዮን አለ ወሰደ ኢትዮጵያን ለመሸጥ አሉ። አትስቅም? ለማኝ እንዴት ሀብታምን ሊያማ ይችላል? እስኪ በእናታችሁ ለማኝ ሀብታም ከኪሴ ብር ሰረቀ እንደማለት እኮ ነው። ብርሃኑ ነጋን ኢትዮጵያን ለመሸጥ $500 ከግብፅ ተቀበለ። የግብፅን ተላላኪነት ነው የሚፈጽመው ብርሃኑ ነጋ ብለው ኤርሚያስ ለገሰ ሲያነሳ፣ ይሄ ማለት ሀብታም ዳ ሀብታምን በሌብነት አማ ማለት ነው። ኤርሚያስ ለገሰ $100,000 ከኪሴ ሰረቀኝ ብርሃኑ ነጋ ብሎ እንደማማት፣ 100,000 ብር ከኪሴ ሰረቀኝ ብሎ እንደማማት ነው። ወንድሜ ብርሃኑ ነጋ በሌላ ነገር የስልጣን ጥማት ሊኖረው ይችላል። በቃ ስልጣን መያዝ እፈልጋለሁ ብሎ ለስልጣን ዋጋ ሊከፍል ይችላል። አገሩን ወዶ ዋጋ ሊከፍል ይችላል። ብር ግን ዘርማዘርትን ገዝቶ አሽከር ማድረግ የሚችል አቅም አለው ብርሃኑ ነጋ። አንተ የምትለፈልፍባትን ዩቲዩብ አንድ ሻይ ቤት ገብቶ ከፍሎ የመውጣት አቅም አለው ብርሃኑ ነጋ። ዘረኬክ ነው እንጂ ዘረዳሃ አይደለም ብርሃኑ ነጋ። ይሄንን ወንታ ተቀበሉ። የለማኝ ልጆች እንዴት የሀብታምን ልጅ ታማላችሁ? ቁጭ ብላችሁ በገንዘብ በኮቾሮ ያደጋችሁ ልጆች እንዴት በኬክ ያደገው ልጅ በገንዘብ ታማላችሁ? በገንዘብ ብትታሙ እናንተ እንጂ አገር በመሸጥ ብርሃኑ ነጋ በገንዘብ ሀገር ይገዛል እንጂ ሀገር አይሸጥም። ሀገር ይገዛ ይሆናል እንጂ ሀገር አይሸጥም። ምክንያቱም ቤዙ ባክግራውንዱ ለገንዘብ ብርሃኑ ነጋ የኢትዮጵያን ብሔራዊ ጥቅም አሳልፎ ሸጠ ብለህ ስታማ ዳብታምናማ እንደማለት እኮ። በኮቾሮ ያደገ ኬክ በልቶ ያደገው ሰው አንተ ድሃ ብሎ ሰደበው እንደማለት እኮ ነው።
እፍረት የሚባል ነገር የለም። ነውር የሚባል ነገር የለም። እኔ ብርሃኑ ነጋን በፖለቲካ አመለካከቱ የማልቀበላቸው አብሬ ሄለንዬ እንዴት ነሽ? እኔ ቆንጆ የማልቀበላቸው ነገሮች ሊኖሩ ይችላሉ። ብርሃኑ ነጋ ግን ለገንዘብ ብሎ ኢትዮጵያን ለግብጽ ሸጠ ብለህ ስታማ አንተ ምን ትባላለህ ለማለት ነው። አንተ እኮ የኢትዮጵያ ምስኪኗን ሀገርህን ሲቲዝኔን የቀየርኩት አሜሪካን ከውድቀት ለማዳን ነው ብለህ እኮ የኢትዮጵያን ሕዝብ ላይ ጆሮ ላይ ቀለድክ ሰው ነህ። አንተ ነህ እንግዲህ 500 ሺህ ብር ከግብጽ ቢቀበል ወያኔን እንድትታገሉ ሜቢ እሳት ውስጥ እናንተን ደሞዝ ከፍሎ እናንተን ሆድ ሞልቷችሁ ይሆናል። የበላችሁበትን ትሪ ሰባሪዎች ስለሆናችሁ ብርሃኑ ነጋ 500 ሺህ ብር ተቀብሎ የኢትዮጵያን ለግብጽ ሊሸጥ አያረግም። ሜቢ እናንተ እንድትለፈልፉ እንደውሻ በወቅቱ ገንዘብ ስላልነበረው ከግብጽ ተቀብሎ እናንተን እንደውሻ አስጮኋቸው ሊሆን ይችላል፣ ቀጥሯችሁ ማለት ነው። እኔ ብርሃኑ ነጋና እስክንድር እንትና አንዳርጋቸው ጽጌ ፊት ለፊት ቆሜ የማውራት ሞራል የለኝም ብለህ በተሰነጠቀው አፍ ዛሬ ብርሃኑ ነጋንና አንዳርጋቸው ጽጌ ክብራቸውን ዝቅ አድርገህ ለመናገር ስታሽቃብጥ ነውር አይደለም? ምን ነው እንዳላየ እንኳን ቢያጠፉ እንኳን እኔ ብሆን በቃ ክብሬ የማይመጠነኝን ከኔ በላይ የሆነውን ሰው እንደዚህ ነው የማልፈው፣ እንዳላየው እንደዚህ ብዬ ማለት ነው። ብርሃኑ ነጋ ጥሩ ኑሮ መኖር የሚችል አሜሪካ ውስጥም እንዳንተ ዩቲዩብ ላይ ሸቅሎ ሳይሆን ዩኒቨርሲቲ አስተምሮ መኖር የሚችል አገሩን በኬክ ያደገ አንተ በረንዳ ላይ ወዲ በሉ ብለህ የሄልተን ሆቴልና የዋቤ ሸበሌን እና የቤተ ክርስቲያንን ዘኬ በልተህ ያደግከው የለማይ ልጅና ኬክ በልቶ ያደገ የነጋ ልጅ በገንዘብ አላማ አምኩልኝ። አንተ ገንዘብ ከፈለክ እናትህን ትሸጣለህ። ብርሃኑ ነጋ ግን ለእናቱ ሀገር ይገዛል እንጂ ሀገር አይሸጥም። ምክንያቱም መሰረቱ በኬክ ነው ያደገው። ይሄ ሪያሊቲ ነው። ኮሾሮ ቂጥ ውስጥ ደርቆ ሆድ ውስጥ ደርቆ ያደክ ሰውዬ ብርሃኑ ነጋ 500 ሺህ ብር ተቀብሎ የኢትዮጵያን ብሔራዊ ጥቅም ለግብጽ ሸጠ ብለህ ስትናገር አንተ ታዲያ ምንን ሸጠ? እናትህን ሸጥክ እንበል? እናትህን ለገንዘብ ሸጥክ እንበል? ትሸጣለህ ነገሩ። እናንተ ሁለታችሁ ከበረከት ልጆች ጋር የሆናችሁ ትሸጣላችሁ። ዛሬ እንደ ትልቅ በቃ የታጋይ በምን መለካ ነው በረከት ስር የሰራ ሰው እና በረከትን የታገለ ሰው እኩል የአማራ ጠላት ብርሃኑ ነጋ ሆኖ እናንተ የአማራ ወዳጅ ሆናችሁ ለአማራ መቆም እንዴት ምን አድርጎ ነው አማራን የሚጠላው ብርሃኑ ነጋ ይላሉ? እንደናንተ መዋሸት አይችልም ሰውየው። የንግግር ችሎታም የለውም ብርሃኑ ነጋ። የሥራ ሰው ነው፣ የጭንቅላት ሰው ነው። ተሰጦ ያስፈልጋል። እኔ ፖለቲካን በመተንተን ብርሃኑ ነጋን እበልጠዋለሁ። ፖለቲካን በመተንተን ከአንዳርጋቸው ጽጌ እበልጣለሁ። ፖለቲካን በመተንተን ከሌሎች ተናጋሪዎች እኔ በጣም እበልጣቸዋለሁ። መናገርና መስራትና ማውራት ይለያያል። ሁሉም የራሱ ገጸ ባህሪና ታለንት አለው። ብርሃኑ ነጋ በስራ እናንተን እንደገና የእድገታችሁን እስከ ዛሬ ስንት ኮሾሮ በልታችሁ ጭንቅላታችሁ እንዳደገ በኢኮኖሚ ቁጭ ላይ ያረጋችሁ ይችላል። እስካሁን የወጣባችሁን ወጪ ስንት ኮሾሮ እንደበላችሁ ከልጅነታችሁ አንስታችሁ ስንት ለምናችሁ ውፋ እንደበላችሁ ቡሌ እንደበላችሁ ብርሃኑ ነጋ የኢኮኖሚ የሰውነታችሁን ቦዲ ለክቶ ይሄ ሆድ የዚህናል ገንዘብ ጨርሷል ብሎ ሂሳቡን ቁጭ ላይ ያረግላችሁ ይችላል። ሌላ ነገሩን ተውትና እንዴት ከእስክንድር ነጋ ውሸት ወደ ፕሮፌሰር ብርሃኑ ነጋ ይሻገራል? እስክንድር ነጋን ኦሮሞማ ላይ አስገድለው ነው ብለህ ዛሬ እሱን እኮ ታስተባብላላችሁ ብዬ ነው እኔ ፍጥጥ ብዬ ስጠብቃችሁ። ርዕሱ ምን አረጉት? ሰውን ለመሸወድ በቃ ከእስክንድር ነጋ ወደ ብርሃኑ ነጋ እንሂድ። ስሙ አባታቸው አንድ ስለሆነ ሰው ይምታታባቸዋል። ይሄንን ህዝብ ሆፎፌ የፌስቡክ ሆፎፌ ላይክ እና ሼር የሚያደርገን ደግነቱ ደስ የሚለኝ ወሬ ፍለጋ ምን አሉ ደግሞ ሀገራችን ላይ ምን መርዝ ዘሩ ብሎ ቁጭ ብሎ የሚያያቸው 40 ሺህ ሰው 50 ሺህ ሰው አይቷቸው ሐሳባቸውን የሚደግፍ 2000 ሰው ላይክ ብቻ ነው ያላቸው። ሐሳባቸውን የሚደግፍ
የናንተ ተመልካች የናንተን አይዲያ የገዛ የጁንታ ተረፈ ምርት ሐሳብ ደጋፊ 2000 ሰው ነው ላይክ ላይ ያላችሁ። እኔ ስንት ሰው አየ ብዬ ማስበው ሐሳቡን የገዛ ሰው ያደርጋል። እንዲ ይሄ ሐሳብ ገዛዋለሁ። ይሄ አሁን መስፍንን ሐሳብ የሚደግፉ በእነ ኤርሚያስ እየየ መንደሮች ላይ የምሰጠውን ሐሳብ የገዙ ሰዎች ሼር ያደርጋሉ፣ ላይክ ያደርጋሉ ሐሳቤን ስለደገፉ። የነ እየየ መንደርንም የሚደግፍ ሰው ምን አወራችሁ ብሎ በስጋት ዱሮ ጀዋርን እኔ አልደግፈውም፣ ግን አዳምጣለሁ አይደውን። አሁን እነ ኤርሚያስን አልደግፍም፣ ለመተቸት አዳምጣቸዋለሁ። ኢትዮጵያ ላይ ደግሞ መመርዝ ዘሩ ብሎ በስጋት የሚያዳምጣችሁ 50,000 ሰው ውስጥ 2,000 ሰው ነው እናንተ ደጋፊ ላይክ ያደረገላችሁ። ምክንያቱም መልካም ሐሳባችሁ ሌላ ሰው ጋር እንዲደርስ ማለት ነው። ይሄው 5,000 6,000 ሰው 40,000 80,000 ሰው አየኝ ሲሉ እስቃለሁ። እናንተን ሐሳብ የደገፈው ከጁንታ ተረፈ ምርት ጋር ተደምሮ ጠቅላላው እውነት ለአማራ ነው የሚያወሩት ብሎ ያልገባው ይሄ ዘረኛው አማራ ላይክ ሲያረግልህ 2,000 ሰው ነው ያንተን ሐሳብ የደገፈው። የናንተ ሐሳብ የተሸጠው ለ2,000 ሰው ብቻ ነው ከ40,000 ሰው ተመልካች። እኔ 100 ሰው ቢከተለኝ 50 ሰው የኔን ሐሳብ ይገዛል፣ 50 ላይክ ይኖራል። አሁን ላይክ አርጉት። አሁን ሄሌንዬ ላይክ አርጉት። የኔን ሐሳብ የገዛችሁ ብርሃኑ ነጋ ላይ ከእስክንድር ነጋ ውሸት እስክንድር ነጋን ኦሮሞማ ሊገለው ነው ብሎ የኢትዮጵያን ሕዝብ ከዋሹ በኋላ እስክንድር ነጋ በሀበሻ ላይ ራሱ የሰጠውን መንግስት የጁንታ ተረፈ ምርት ኮማንዶ አፍኖ ሊገሉኝ ሲሉ አስወጡኝ ብሎ ራሱ የገለጸውን ዜና ሲሰሙ ጉድ ሆነናል። እንግዳው ይሄን ዜና በብርሃኑ ነጋ እንቀይረዋሉና ከእስክንድር ነጋ በአንዴ ፕሮፌሰር ብርሃኑ ነጋ ላይ ዶክተርን አልፋችሁ ፕሮፌሰር ላይ አንድ ተራ ሰው ብርሃኑና እስክንድር እንዴ ምን ነካችሁ? ብርሃኑ ነጋ ዓለም አቀፉ ማህበረሰብ አሁን ኢትዮጵያ ውስጥ ምን ለመግባት ስለፈለገ ጆኖሳይድ ተፈጽሟል ብሎ የሚያራግበው ፖለቲካ ስለገባው ነው። አሁን አልቀበለውም ግጭት ነው ያለው ኢትዮጵያን ለመታደግ ነው። ጆኖሳይድ ከሆነ አንድ ብሔር ላይ ኢሬቻ ላይ 700 ሲገደል መቼ ነው ጆኖሳይድ ብሎ ዓለም አቀፉ ማህበረሰብ አዋጅ አወጣው? ከዚህ በፊት በዘራችን በብሔራችን ብሔር እየተጠራ ኢትዮጵያ ውስጥ ሲገደል አልነበረም? መቼ ነው ጆኖሳይድ ብሎ ጽፎ የሚያውቁት? የዓለሙን ፖለቲካ ስለገባው ነው ብርሃኑ ነጋ የወያኔ ነፍስ አባቶችን ለማዳን ጆኖሳይድ የሚሉት አማራው ስለሞተ ኦሮሞ ስለሞተ አይደለም። የጆኖሳይድ ጩኸት ወያኔን ከመቃብር ለማውጣት የሚጮው ጩኸት ስለገባው እንደናንተ አጥቦ በዚች መነጽር ስለማይ ኖ ይሄ የውስጥ ግጭታችን ህገ መንግስቱ ያመጣው ግጭት ነው ያለው። ምክንያቱም ወያኔ የፈጠረው ጦርነት አገር ውስጥ ብዙ መከራ ስላመጣ ማለት ነው። በዚህ መልክ ተረድቶ አገሩን ለመታደግ ያደረገውን ፕሮፓጋንዳ የፖለቲካ ጨዋታውን ያደረገውን አማራ ላይ ኢዜማ ላይ እከሌ ላይ አገር ክደ አሜሪካን እንታደጋለው ኢትዮጵያ ትፍረስ ብለህ ፓስፖርት የቀየርከው አገር ያልካርክ ብርሃኑ ነጋ በረሃ ለበረሃ የሚከራተት በኬክ ያደገ ሰውዬ ኬኩን ትቶ ኮቾሮ ሲበላ አንተ በኮቾሮ አድርገ ኬክ ለመምላት አሜሪካን ዜግነት የጠየቅ እንዴት ብርሃኑ ነጋን የመውቀስ ሞራል ይኖራቸዋል? እንዴት? በምን መለክ? እግዚአብሔርን እኔ እንኳን ፈይሳ ሮቢ በወተት ነው ያሳደገኝ ኬክ ባልበላ ማለት ነው። እናንተ በአዲስ አበባ ውስጥ ፖፖ ላይ የሸናችሁ ፖፖ ላይ ደፍታችሁ ያደጋችሁ አይደላችሁ እንዴ? ሽንት ቤት እንኳን የምትቀመጡት አርጂን ውስጥ አይደል እንዴ? በዚህ አይነት አስተሳሰብ አርገ ብርሃኑ ነጋን የመውቀስ ሞራል እንዴት ይኖራል? ስነ ልቦና እኮ ካስተዳደግ ነው ከአካባቢ ከመሰረት እንዴ። እናንተ አሁን ትራሽ የሆናችሁት ሽንታችሁን እንኳን የተቀመጣችሁት በውሃ ፍሳሽ አርጂን ውስጥ ሽንት ስትቀመጡ ኖራችሁ ከብርሃኑ ነጋ ጋር ራሳችሁን ማወዳደር ከስነ ልቦና አንፃር በጣም ስህተት ነው። አበበ በለውን የሚዋሸው አይነት ውሸት ማለት ነው። አብይ አህመድ ንግግር መልካም ተናጋሪ ነውና ንግግር ይችላልና ኮፒ አድርጎ ነው አምጥቶ ብሎ አበበ በለው የሚባል ዩቲዩበር ለቃሚ መስፍን ፈይሳ ከማን ነው ታዲያ ኮፒ የሚያደርገው? ንግግር ኮፒ ማድረግ የመናገር ችሎታ ማዳበር ከሰው አይቶ መናገር
ታዲያ እዚህ ምድር ላይ ከሰማይ ሲወርድ ንግግር ተምሮ የመጣ ሰው አለ? ፕሮፌሰርነት የምታገኘው እኮ ተምረ ነው። ዶክተሬትን የምታገኘው ተምረ እኮ ነው። ኢንጂነር የምትሆነው ተምረ ነው። ከሰው ቋንቋ ተምረ፣ አነጋገር ተምረ ወደ አገር አምጥተ ያ የመልካም ንግግርን አገር ፖለቲካ ውስጥ ብትጠቀምበት ወንጀል ነው። አብይ አህመድ እንግዲህ አንብቦ አንድ ቀን መድረክ ላይ ሲያወራ አላየንም። ማይክ ይዞ ነው እንደኔ ማስታወሻ ይዞ እንኳን አወራም። እንደኔ ነው። አሁን እኔ ማይክ ይዣለሁ። እነሱ ብርሃኑ ነጋ እንትና ኤርሚያስ ለገሰና ሀብታሙ አያሌ ከጎናቸው ማስታወሻ እያነበቡ ሲያነቡ ይኸው እኔ ምንም የለኝም። እዚህ ውስጥ ነው ጭንቅላቴ ውስጥ ነው ሴፍ አድርጌ የማወራው ያወሩትን ነገር ማለት ነው። የእስክንድር ነጋን ውሸት በፕሮፌሰር ብርሃኑ ነጋ ስትቀይሩ የአማራ ህዝብ እንደው ሞኝ ጅል ጎዋ አረጋችሁት እንዴ? እንዴት? በምን መለኪያ? መጀመሪያ ወያኔዎች እስክንድር ነጋን ለመግደል እንዳደረጉ እናንተ ቀድማችሁ ታውቁ ነበር። ምክንያቱም እንዲገደል ተነጋግራችኋል። ከዛ ይሄውና እስክንድርን ያስገደለው አብይ አህመድ ነው ብላችሁ እስክንድር ደጋፊዎች አመጽ እንዲያነሱ ነበር ያዘጋጃችሁት። ቀድማችሁ እናንተ ተነተናችሁ። ሀበሻ ውሎ ይግባ ዛሀበሻ እስክንድርን ቃልቲ ድረስ ሄዶ ክንፉ አብርሃ ነው ማን ነው ጋዜጠኛው? አረ እኔ ጁንታዎች ሊገሉኝ ነበረ ከስንታየሁ ቸኮል ጋር ዞን 4 ቀይኑትና ዞን 4 አንችልም ቃልቲ ነው ባሉን ቃልቲ ራሳችን መርጠን መጣን ብሎ ኢንተርቪው ሰጠ። ይሄን ዛሬ ዝም በሉና እቺን ጉዳይ ለማስተባበል ወዴት ሄዱ? ወደ ፕሮፌሰር ብርሃኑ ነጋ። ፕሮፌሰር ብርሃኑ ነጋ የተናገረው የዓለም አቀፉ የጄኖሳይድ ፕሮፓጋንዳ ለኢትዮጵያ ብሎ እንዳልሆነና በብርሃኑ ነጋ ጥረትና ከሌሎች ትግል የተቀበረውን ጁንታ ከመቃብር አምጥቶ ለማስነሳት ኢትዮጵያ ውስጥ ጄኖሳይድ ተፈጸመ የሚለውን ጨዋታ ስለገባው ነው። ኖ ኢትዮጵያ ውስጥ ያለው የህገ መንግስት ችግር ነው። ኢትዮጵያ ውስጥ ያለው በህገ መንግስት የሚመነጭ ነው። አንቀጽ 39ን ሰተ እንድትንበታተን ሰተ ከህገ መንግስት ውጪ ልዩ ኃይል አቋቁመ ይሄንን ነው የብልጽግና ሰዎች ይሄንን ስናወራ ያምናሉ። ማአት መልካም ነገርን አንስቷል። ጥቂቷን ብቻ እኔ ጄኖሳይድ የሚለውን አሁን አላምንም። ያ የአውሮፓ የአሜሪካ ጫና በሷ መንገድ ወደ ኢትዮጵያ ውስጥ ጣልቃ ለመግባት ስለገባው ብርሃኑ እቺን ቦታ ድና አደረገ። እቺን ወሰዱና ብርሃኑ ነጋ የአማራ ህዝብ ላይ ክደት ፈጸመ። ወንድሜ አማራ ህዝብ ከኢትዮጵያ ውስጥ በዘሩ እንዲገደል ቄራ ወስዶ ያሳረደው ማን ነው? ታምራት ላይኔ ማን ነው? በረከት ስምኦን ማን ነው? የበረከት ስምኦን ቡችሎች ኤርሚያስ ለገሰና ሀብታሙ አያሌ። በሬ ላነሳለች ነበር አልቻልኩም። ለኔ አልችልም። በሬውን ማን ነው ቄራ የወሰደው? ሰማለሁ አይደል? አልሰማም እንዴ? ተቋርጧል ኢንተርኔቴ ተቋረጠ መሰለኝ። አልሰማም። ሄሎ ኤለንዬ አንቺ ነሽ እኮ የቆረሽብኝ። አይዞሽ ምንም አይደለም። አሁን ተመልሻለሁ መሰለኝ። እኔ አንዱን ስልክ ቁጭ አድርጌ ስለነበረ ቤት አጠገቤ የለም። በዋናው ስልክ ነው የገባሁት። ኦኬ ናይስ። ሶ መጀመሪያ ተሳስተናል። እስክንድር ነጋ መንግስት አዳነው እንጂ መንግስት ሊያስገድለው አልነበረም። ጁንታው ነው ለካ እስር ቤት ሊገለው የነበረው። የተሰጠን መረጃና ኢንፎርሜሽን ስተት ነው የነበረው ብሎ መጀመሪያ ማመን ነበረ ሰው ቢሆኑ ኖሮ። ነገር ግን እስክንድርን ለማስገደል ራሳቸው ከጁንታው ጋር ያሴሩት ሴራ ስለነበረ መረጃውንም የሚያገኙት ከራሱ ከጁንታው ስለነበር ቀድሞ ሰውየው እንደሚገለው ቀድሞ ስላወቁ አብይ አህመድ እስክንድርን ሊያስገድለው ነው እስር ቤት። እስክንድር ቢንገደል አብይ አህመድ ትጠየቃለህ ብሎ ማስጠንቀቂያ ሰጡ። አሁን ዛሬ ያ በእስክንድር ነጋ በራሱ አንደበት ሲጋለጥባቸው ምን ቀይሮ መጡ? እቺኛዋን ጨዋታ ለመቀየር ብርሃኑ ነጋ
አማራ ህዝብ ላይ ክደት ፈጸመ። ጥላቻ ማን ነው እንዴ? ወንድሜ አማራ ዛሬ ለመታለል ታምፔላ ከወያኔ ጋር ነፍጠኛ አማራ ብሎ ያስተማረው እኮ ራሱ እነ ታምራት ላይኔና በረከት ስምኦን። ታዲያ ወያኔን ለምንድን ነው የምትከሱት? በረከት ስምኦን የማይከሰስ ከሆነ፣ ታምራት ላይኔ የማይከሰስ ከሆነ፣ ኤርሚያስ ለገሰ የማይከሰስ ከሆነ፣ ሀብታሙ አያሌ የማይከሰስ ከሆነ ለምንድን ነው ወያኔን የምትጠሉት? የአማራ ልጆች እስኪ ንገሩኝ። እነዚህ ናቸው እኮ ዋናዎቹ አማራ ነፍጠኛ ብለው እኮ ስብከት ሰብከው ሌሎችን አማራ በጠላትነት እንዲፈረጁ አድርጎ ዛሬ ጄኖሳይድ ከተፈጸመበት እነሱ በወቅቱ የሰሩት ሴራ እኮ ነው። እነሱ የተከሉት፣ እነሱ የኮተኮቱት፣ እነሱ ያበቀሉት ዘር እኮ ነው በቅሎ አማራን ዛሬ እየገደለው ያለው። እስኪ ንገሩን። ብርሃኑ ነጋ በምን ፎርሙላ ነው የአማራ ጠላት የሚሆነው? ብርሃኑ ነጋ አንዱ ጠላቱ ጁንታና ተረፈፈርቱ ነው። እነሱ እንዳይመለሱ የፖለቲካ ጨዋታ ይጫወታል። ዛሬ ጄኖሳይድ ተፈጸመ። የሆነ ብሔር ገለዋል። እሱን ዓለም አቀፉ ማህበረሰብ ኢትዮጵያን ለማፈራረስ ፕሮፓጋንዳ እንደሚጠቀሙበት ስለገባው የወያኔን አጀንዳ አላራግብም ነው የብርሃኑ ነጋ። እናንተ ደግሞ የወያኔ ኤጀንቶች ስለሆናችሁ አማራን ሲያስገድል የኖረ ስርዓት ደግፋችሁ አማራን ሲያስፈርጅ የነበረ ስርዓት ጄኖሳይድ አልተፈጸመም ብሎ አማራው ላይ ክደት ፈጸመ። አማራ ሞኝ ነው። ጎንደር አላየህም እንዴ? ጎንደርን አላያችሁም እንዴ? ብርሃኑን እንዴት እንደሚቀበል ጎንደር አላያችሁም እንዴ? ብልጽግናን እንዴት እንደሚቀበል ዳር ትላላችሁ። ደግሞ አማራውን ራሱ ለመከፈል እኮ ጎንደሬዎች የነ አምባቸው ደጋፊዎች ስለሆኑ ነው አብንን ጠልተው ብልጽግናን የሚደግፉት ብሎ ራሱ አማራን እኮ ለመካፋፈል ዳር ይሄዳሉ። በጥቃቅን ዘረኝነታቸው በመንደር ተከፋፍለው የነ አምባቸው ይሄን ሴላችሁን ይሄን ደባችሁን አማራ አይገባው። ካልገባውማ እውነትም አማራ ሞኝ ነው ማለት ነው። ለነገሩ 90% የናንተ ደጋፊ የጁንታው ተረፈ ምርትና ጁንታው መኖር ለነሱ ጥቅም ነው ብሎ የሚያስቡ ከግሪሳ ከአማራውም ከኦሮሞም ከምኑም የጁንታው መኖር ለኛ ጠቃሚ ነው ብሎ የሚያስቡ ከዚህ ሶስቱ ብሔሮች የተወጣጡ በአንድ ቋት ውስጥ ያላችሁ እናንተን ይደግፋሉ። እኔ እኮ ለምን አንድ ላይ አትደመሩም ነው? ህዝብን ከምታጭበረብሩ ዋና ዓላማችሁ ጁንታውን ማትረፍ ነው። ዋና ዓላማችሁ አብይን መጣል ነው። የኦሮሞ ግሪሳ ይሄ የጁንታው ኤጀንትም የየመንደሮችም ጁንታውም ዋና ዓላማችሁ አብይን መጣል ነው አይደል? የጋራ ጠላታችሁ አብይ ከሆነ ለምንድን ነው አንድ ወንበር ላይ የማትቀመጡ? ለምንድን ነው ህዝብ የምታጭበረብሩት? እኔ ለአማራ ነኝ፣ እኔ ለትግሬ ነኝ፣ እኔ ለኦሮሞ ነኝ ከምትሉ ዋና ዓላማችሁ ኢትዮጵያን ማፍረስ ነው። ዋና ዓላማችሁ አብይን ከስልጣን ማውረድ ነው። እሱ ከወረደ እኛ እንታረቃለን ብላችሁ ነው አይደል የምታምኑት? ለምንድን ነው በተናጠል የምትንቀሳቀሱት? እሱን ለምንድን ነው የማትመልሱት እንዴ? ብርሃኑ እንትና እኮ አሉላ ሰለሞን ጋር እኮ ኤርሚያስ ለገሰና ሀብታሙ ሄዳችሁ እኮ አብራችሁ መስራት ነው ያለባችሁ። እንደውም እነሱ ፋይናንስ አላቸው። ያለ ድካም ገንዘብ ታገኛላችሁ። በግልጽ እኮ ራሳችሁን አሳውቃችሁ መሄድ ነው ያለባችሁ። ከነ አቦ ምስማሬ ከነ እስቄል ገቢሳ ጋር አሁን እንትና ሀብታሙ እኮ በግልጽ ወደ ኦሮሞዎቹ ጽንፈኞች እየተጠጋ ነው። አሁን ጀዋርን ያደንቋል። አሁን መራራ ጉዲናን ያደንቃል። አብይን የሚቃወሙ የኦሮሞ ኢሊቶችን በሙሉ ያደንቃል። እንዲያርጓቸው ኦሮሞዎችን እንዲያርጓቸው የሚፈልጉት ዋናው ዓላማቸው ምንም ይሁን ምን ጁንታውን የቀበረውን አብይ አህመድን መቅበር ነው የነሱ ዓላማ። ለምንድን ነው አንድ ላይ የማትመጡት? ለምንድን ነው አንድ ካታጎሪ ላይ የማትደመሩት? ለምንድን ነው በተናጠል ህዝብ የምታደናብሩት? በቃ እኛ እኮ ኦሮ አማራ ብለን የጋራ ጠላታችን ወያኔ ነው ብለን አብረን ቀብረናል። ዛሬ ደግሞ የጋራ ጠላታችሁ አብይ አህመድ ከሆነ ጁንታውም የጁንታ ኤጀንቶችም እየየዎችም ግርሳዎችም
በቃ ተደራደሩና አንድ ወንበር ላይ ቁሙ። ለምን ነው የምታደናብሩት ህዝብን እንዴ? አማራውም በቃ እናንተን አብይ ጠላቴ ነው ካለ ከእናንተ ጋር ይቆማል። ኦሮሞም ጠላቴ ነው ካለ ከእናንተ ጋር ይቆማል። ትግሬውም ጠላቴ ነው ካለ ከእናንተ ጋር ይቆማል። ለምንድን ነው አብይን ማውረድሽ ቀላል ነው። ከዛ በኋላ ህዝቡ ምን ልታረጉ ነው እናንተ? በሽመል እንደገና መልሳችሁ ደግሞ ስትቀጣቀጡ። ይሄ የአገር ማፍረስ አጀንዳ እንጂ አገር የማዳን አጀንዳ አይደለም። አገር ለማዳን የሚፈልግ ሰው መጀመሪያ የሚታገለው ትግል ላይ አብሮ ይግባባል። በቃ አብይን ብንጥል ከዛ በኋላ ምንድን ነው የሚቀጥለው? ሀገራችንን እንዴት ነው የምንቀጥለው? ስለዚህ እንስማማ። መጀመሪያኛ ተስማሙ፣ መጀመሪያ ተነጋገሩ። ሶስታችሁ ኢትዮጵያ አብይ ቢወርድ ምንድን ነው የምታረጉት? ተነጋገሩ፣ ተግባቡ። ከዛ ከተግባባችሁ በኋላ ኃይላችሁን ጉልበታችሁን አንድ ላይ አድርጉ። እኔ አገሬን ማዳን ስለምፈልግ ለእናንተ ምክር የምሰጠው እናንተም ብትመጡ ሀገር እንዳትፈርስ ነው የምፈልገው። እኔ አብይ ስልጣን ላይ ተቀመጠ አልተቀመጠም አይደለም የኔ ችግር። አብይ ካወረዳችሁ በኋላ አብይን የምትታገሉ ሰዎች ራሳቸው እንደ ጅብና እንደ ቀበሮ ነው የምትታያዩት። ከዛ በኋላ የሚመጣው ሶሉሽን ምንድነው ነው? እሱን ሶሉሽን ሳትመልሱ እሱን መብቴ ሳታስቀምጡ እርስ በራስ ወደ ጎን እየተነካከስክ እርስ በራስ በዚህ ጋር ጠላቴ ነው እያልክ መልሰ ደግሞ አብይ ካልወረርክ አገር ያለ መሪ ቀርታ ብትንትኗ እንድትወጣ ነው። ይሄ የግብጽ ተላላኪ ነው የምንለው ብርሃኑ ነጋ 500 ሺህ ተቀብሎ በኬክ ያደገ ልጅ በኮቾሮ ያደገው ኢትዮጵያን አይሸጥም ብዬ አልጠራጠርም። ምክንያቱም አሜሪካን ለማዳን ዜግነቱን የቀየረ ዜጋ ኢትዮጵያን ልትፈርስ ስትል የአሜሪካን ዜጋ ቀዶ አገሩ ገብቶ ኢትዮጵያን ማዳን ከተወ በጥርቃምና ቀዳዳ ውሸታም የኢትዮጵያን ሕዝብ እያታለለ ለመብላት የሚፈልግ ሆዳም በሬ ነው ማለት ነው። ሆዳም በሬ እንዴ! ለአሜሪካ እንዳትፈርስ ዜግነትን ቀይረ ለአሜሪካ ብለ ወደ አሜሪካ የገባ ዜጋ ኢትዮጵያ እየፈረሰች ነው ብለ እያወራ ኢትዮጵያ እንዳትፈርስ ዜግነትን መልሰ ወደ ኢትዮጵያ አትገባ? ይሄንን እንዴት አይጠይቅም ያንተ ተከታይ? ይሄንን እንዴት ጥያቄ አያነሳልም ያንተ ተከታይ? ኤርሚያስ ግዙፏ አሜሪካ እንዳትፈርስ ብለ አዝነህላት የአሜሪካን ዜጋ ተቀብለ ትራምፕን ከስልጣን ላይ ካወረርክ ለምንድን ነው ዜግነትን አሁን ወደ ኢትዮጵያ መልሰ አብይ ኢትዮጵያን ሊያፈርስ ስለሆነ ወደ ኢትዮጵያ ተመልሰ ኢትዮጵያ ዜግነትን መልሰ እስክንድር ነጋ የሚከፍለውን ዋጋ ለምን አትከፍልም ብላችሁ እስኪ ጠይቁት። እንደዛ ነው መጠየቅ ያለበት። እንደ ጥሩምባ ሲነፋችሁ በየቀኑ ትናንት እስክንድር ነጋን አብይ ሊያስገድለው ነው ብለው ሲነፋችሁ ውሎ ዛሬ ደግሞ ብርሃኑ ነጋ አማራ ጠላት ነው ሲሏችሁ አሚን ብሎ የሚቀበል አማራ አለ? ትናንትና እኮ ነው እስክንድር ነጋን ኦሮሞማ ሊያስገድለው ነው አለው። ዛሬ ደግሞ አብይ አህመድ ብርሃኑ ነጋ ለኦሮሞማ ብሎ ነው አማራን የሚጠላው ይላቸዋል። ብርሃኑ ነጋ ጋር ያሉት እኮ 95% የአማራ ልጆች ናቸው። እንደ ኤርሚያስ ነገሰና እንደ ሀብታሙ ከርሳማ ያልሆኑ ወያኔን በመታገል ዋጋ የከፈሉ ዓላማና ትግልና ማንነት ያላቸው 99% የኤርሚያስን ናክል ለአማራ ሳስቡ ቀርተው ነው እነሱን መናቅ እነሱን መስደብ ማለት ነው። የሀብታሙ አያሌና ለአማራ ማሰብ ብርሃኑን አይቶ ያዩ አማራን ሊያጠፋ ነው ጸረ አማራ ነው ብርሃኑን ብሎ ነው አብረው የሚታገሉት። ምን አይነት ከርሳም ሆዳም ነህ እባክህ! አሁን አንዱዓለም አራጌ ብርሃኑ ነጋ የአማራ ጠላት ሆኖ ነው አብረው 2 ቀን የሚሰራው። ይሹ አሰፋ እነ ናትናኤል ስንቶቹ የምናውቃቸው አማራ ወያኔን በመታገል ዋጋ የከፈሉ አንተ የምታውቀውን አንተ የምታየውናል ሳዩ ቀርተው ነው አማራ ጠላት ነው የአማራ ጠላት ነው ብርሃኑ ነጋ አማራ ጠል ነው። ብርሃኑ የሆነ እንትን ፈላጊ ነው፣ እድል እያየ ነው የሚያየው። ራሳችሁን የት ጋር ነው የምታስቀምጡት? ሰዎች እናንተ እኮ አስተዳደጋችሁ ማንነታችሁ እንኳን ፕሮፌሰር ብርሃኑ ነጋ የኔን ጫማ ያክል አቋም የላችሁም በኢትዮጵያ ላይ። ሆዳችሁ በተገኘበት ዋሽታችሁ መጽሐፍ ሸጣችሁ ኑሮ መኖር የምትፈልጉ ከርሳሞች ናችሁ። መለስ ዜናዊ ከመቃብር ተነስቶ
እናንተን ካገዘ እናንተ እንኳን ኢትዮጵያን ምስቶቻችሁን ለመለስ ዜናዊ ተሸጣላችሁ አሳልፋችሁ። በምን የሞራል ልዕልና ነው ብርሃኑ ነጋ ላይ የምታቀረሹት? ይሄ ሰውዬ እኮ እዚህ አሜሪካን ዩኒቨርሲቲ ቢያስተምር እንዳንተ ዩቲዩብ ላይ ላይክና ሱፐር ስቲከርና ሱፐር ቻት ግዙኝ ብሎ እንደ ዘመናዊ ለማኝ የሚለምን ሰው አልነበረም። አቅም ችሎ መኖር ምንነ ታላቅ ችሎታ ነው የሚባል ዘፈን አለ አይደል? እሱን ለምን አታዳምጡም? ዘፈን ታዳምጥ የለ እንደ ሀብታሙ አያሌ ዘፈን ታዳምጣለህ አይደል? አቅም አውቆ መኖር ታላቅ ችሎታ ነው የሚባለው እንዴ? የአንድ ወር ደሞዙ እኮ የእናንተ የአመት ቀለባችሁ እኮ ነው የብርሃኑ ነጋ ደሞዝ የነበረው። ብርሃኑ ነጋ እኮ ኬክ እየበላ ነው ያደገው። እናንተ ፍርፋሪ እኮ ከጋርቤጅ ውስጥ ነው በልታችሁ ያደጋችሁት ኤርሚያስና ሀብታሙ። እሱ እኮ ፕሮፌሰር ነው። እናንተ በዩኒቨርሲቲ ግቢ ገብታችሁ እንደምንም እኮ ተንጠልጥላችሁ ያልፋችሁ በረከት ስምኦን ስር ገብታችሁ እኮ ካድሬ ሆናችሁ ናችሁ። የበረከት ስምኦን ካድሬ እንዴት በኢትዮጵያ ለአማራ ህዝብ ሞራል እንዴት ይኖረዋል ለመናገር? ከኔ በላይ እኔ ነኝ ለአማራ የቆምኩት እንዴት ሊል ይችላል? ይኸውልህ ህሌና ሊወቅስ ይገባል። እኛ ነን እኮ አማራን ዛሬ ለመገደል የኛ ቢሮ እኮ በስትራቴጂና በፕላን ኦርቶዶክስንና አማራን እንደ ጠላት ኢትዮጵያ ውስጥ እንዲፈረጅ ያደረግነው እኮ እኛ የሰራንበት መስሪያ ቤት ነው። ስለዚህ እኛ እኮ አሁን ሞራል ልዕልና የለንም። ከብርሃኑ ነጋ እኩል እንኳን ለማውራት ይሄን ጉዳይ ኢሹ አድርገን ብናነሳ ጥይቱ ወደኛ ነው የሚተኮሰው ማለት እኮ ነው ያለባችሁ። እንደዛ እኮ ነው ማለት ያለባችሁ እንደ ሰው ካሰባችሁ። ሰው እንዳልሆናችሁ ግን ማረጋገጫዬ ኢትዮጵያ ስትፈርስ ዜግነታችሁን ወደ ኢትዮጵያ ያልቀየራችሁ፣ አሜሪካ ልትፈርስ ስትል ዜግነታችሁን አሜሪካ አርጋችሁ አሜሪካን ለማዳን ነው ስትሉ፣ እንግዲህ ሰው የሆነ ኢትዮጵያዊ እውነት ደሙ ኢትዮጵያዊ የሆነ እውነት ደሙ ኢትዮጵያዊ ሆኖ ኢትዮጵያዊነት የሚቆረቆረው ዜጋ ከሆነ ታዲያ ሀገሬ እየፈረሰች አሜሪካ ስትፈርስ አሜሪካን ለማዳን ዜግነትን የቀየርከው በላ ዛሬ ኢትዮጵያ ልትፈርስብን ስለሆነ ዜግነቱን ወደ ኢትዮጵያ ቀይርና ኢትዮጵያ የሚያስከፍል ዋጋ ክፈል ብላችሁ መጠየቅ ነው። ከልብ እነሱ ኢትዮጵያን የሚወዱ ከሆነ ከልብ አማራ የሚሆኑ ከሆነ ከልብ ኦርቶዶክስ ከሆኑ ዜግነታቸው ሀብታሙ እንኳን ገና ግሪን ካርድ እንኳን አላገኘም። ያከርሳም ግን ዶናልድ ትራምፕን ለማውረድ ነው እኔ ዜግነቴን የቀየርኩ ካለ አብይ አህመድ ኢትዮጵያን እያፈረሳት እያየ እንዴት ነው ዛሬ ዜግነቱን ቀይሮ ኢትዮጵያዊ የማይሆን? ለምንድን ነው ኢትዮጵያዊ የማይሆነው? እስኪ ንገሩኝ። ለምንድን ነው ዛሬ ወደ ኢትዮጵያዊነት የማይመለሰው? ብርሃኑ ነጋን ለመውቀስ ዜጋ መሆን ያስፈልጋል። ብርሃኑ ነጋ እኮ ስንት ዓመት እዚህ እየኖረ ሀገሩን ስለሚወርድ የአሜሪካ ዜጋ አልሆነም። ኤርሚያስ ለገሰ ግን ከና ከመምጣቱ 3 መጽሐፍ ሸጦልን አሜሪካንን ለማዳን ነው ዜግነቱ የቀየረው፣ ኢትዮጵያን ለማዳን ሳይሆን። ኢትዮጵያን ለማዳን ቢሆንማ በረሃ ይገባ ነበረ። ዜግነቱን አሜሪካ ትቅርብኝ እኔ ለሀገሬ ነው ብሎ እንዴ! ኧረ ተው! ኧረ በኢትዮጵያ ሕዝብ አትቀልዱ፣ ተው። ዩቱባችሁ ሸቅሉ። ነገር ግን ሁለተኛ እንዳልሰማችሁ ይሄው 40-50 ሺህ ሰው ነው የሚያየን የምትሉት የእናንተ ተመልካች 2000 ላይክ ያረጋላችሁ የጁንታው ተረፈ ምርጥ ነው። የማየትማ ጂጂም እንኮ ማአት ተመልካች አላት። የማየትማ ስንቱ ተሳዳቢ እኮ ቁጭ ብሎ የሚያየው ህዝብ አለ እኮ። የማየትማ ስለ ብልግና የሚያወሩ ፔጆች እኮ 200-300 ሺህ ተመልካች ቪው አላቸው። የማየት ከሆነ ሰው መደበሪያ ያያል፣ ሲጨንቀው ያያዋል። ምን ብሎ ይሆን ሀገራችን ላይ ብሎ ያያል። ሰው በዛሬ ጊዜ የሚሰጉትን ፔጅ ነው እንጂ የሚያዩት የማይሰጉትን ፔጅ አያዩም። ስለ ኢትዮጵያ መልካም ነገር የሚያወራውን ሰው አያይም። አሁን ሰው ስለ ኢትዮጵያ መጥፎ ነገር የሚያወሩትን በፍርሃት ያሉ። ዛሬ ደግሞ ምን መርዝ ይዞብን ይመጡ ይሆን? ዛሬ ደግሞ ምን እሳት ይዞብን መጥቶ ይሆን? እግዚአብሔር ይገስጻቸው። ኮሜንታችሁን አታነቡም እንዴ? 90% እኮ ሆዳም ብላችሁ የሚሰርባችሁ ናችሁ። እኔ ሀብታሙና ኤርሚያስን ቢሆን አፍራለሁ። 90% እኮ ተመልካቾቻችሁ እናንተ ከርሳሞች፣ ሆዳሞች፣ ባንዳዎች እኮ ነው የሚላችሁ። 2000 ላይክ 34 ቪው ኖራችሁ
2000 ላይክ አለው ማለት 1%ም የናንተ ሐሳብ ደጋፊ አይደለም ማለት ነው። ጀዋር መሐመድ 20,000 30,000 ሰው ሲቀመጥ ሲጠቀመው ሲያየው 5,000 6,000 ላይክ ነበረው። ይሄን ህዝብ ተከታይ ነበረው ማለት ነው። እናንተ እስኪ የናንተን ቪዲዮ ሂዱና በዛ የተባለው ላይካችሁ ጁንታው በሙሉ ላይክ አርጎላችሁ ደብረጽዮንም ነፍሱን ይማርና ከጫካ ውስጥ ላይክ አርጎላችሁ እዛ የሚዋጉ መቀሌ የሚያያችሁ በሙሉ ሁሉ ላይክ አርጎላችሁ ጠቅላላ የናንተን ሐሳብ የገዛው 3,000 ሰው በልጦ አያውቅም። ይሄ ውርደት ነው። ወዳጆቼ ብርሃኑ ነጋ በኬክ ያደገ አገር አይሸጥም። አገር የምትሸጡ እናንተ ከጋርቤጅ ውስጥ ቡሌ በልታችሁ ያደጋችሁ ሆዳሞች፣ ሆዳችሁ ከሞላ ለየትኛው ጉዳይ ሆዳችሁንም አገራችሁንም ምስቶቻችሁንም የምትሸጡ እናንተ በኮቾሮ ያደጋችሁ እንጂ ደረጃችሁን እወቁ። ኬክ በልቶ ያደገው ኮቾሮ በልቶ ያደገው ድሃ ብሎ አይሳደብም፣ ነውር ነው። ምክንያቱም ድህነት አንተ ላይ ቤት ሰርቶ የገነባውን ሰውዬ እኔ ደረጃ የሚባል ነገር አለ እኮ። ለነገሩ ደረጃ አታውቁም። ሮዳፈክስ 4ኛ ክፍል ነኝ። ኧረ እኔ 4ኛም አልደረስኩም እናቴ። እኔ ገበሬ ነኝ። የአርሶ አዳሪ አልሞ ገዳ የሚባል ወታደር ነኝ። 4ኛ ክፍል ሆነ አልሆነ ለኢትዮጵያ ፖለቲካ ደግሞ የትኛው ተምሮ የትኛው ቴክኖሎጂ ሰርቶ ነው እኔ ባለመማርና በመማር መካከል የምቀናው? አሁን ኤርሚያስ ለገሰ ዩኒቨርሲቲ ገባ ይባላል። በኤርሚያስ ለገሰ ቀናለሁ እኔ? በእስክንድር ነጋ ቀናለሁ እኔ? በሀብታሙ አያሌ ቀናለሁ እኔ? በየትኛው የኢትዮጵያ ፖለቲከኛ ነው እኔ አሁንም ቀናው? እኔ ባለመማር ብዬ የምቆጨኝ እኮ የሆነ ሰርተው በትምህርታቸው የሆነ ነገር እኔናል ማውራት አይችሉም እኮ። ገመዳፋዎች ናቸው እኮ። እኔናል እኮ ፖለቲካ መተንተን አይችሉም። በምንድን ነው እውቀቱ የሚለካው እኮ? እስኪ ኤርሚያስ ነው ሐሳብ የሚተነትነው፣ ሀብታሙን እኔናል የሚተነትነው፣ ብርሃኑ ነጋ ነው፣ እስክንድር ነው። እስኪ የተማሩ ፕሮፌሰሮች የኔናል ፖለቲካ መተንተን ይችላሉ? ማውራት ይችላሉ? መናገር ይችላሉ? በመናገር እኔ እበልጣቸዋለሁ። ፖለቲካን እያዋዛው ሰው ውስጥ ጭንቅላት ውስጥ የመክተት ካድሬነት ነው ይችላሉ። በምንድን ነው የኢትዮጵያ ምሁርና አለመማር የምታወዳድረው? አገር በመውደድ እኔ እበልጣቸዋለሁ። ወታደር ነኝ። ለሀገር በማገልገል እኔ እበልጣቸዋለሁ። ብዙ ነገር ሰርቻለሁ። ለዜጎች ህይወት አድኛለሁ። እኔ ስንት ፕሮፌሰር ስንት ዶክተር በኤችአይቪ ሲሞት እኔ ካውንስሊንግ አድርጌ መልሼ እንድኖር አድርጌያለሁ። እኔ እንደ ኢትዮጵያ ውስጥ እኮ ፕሮፌሰር መስፍን ተብዬ መሸለም የነበረብኝ እኔ ነበርኩ። ግን ኢትዮጵያ ሌባውን ነው የምትሸልመው። አብዛኛውን የሰረቃትን የገደላትን ነው የምትሸልመው ኢትዮጵያ እንጂ እውነት ለአገር የሰራውን ሰው አትሸልምም። እኔ ለአገሬ ወታደር ሆኜ ለአገሬ ስንት ነገር ኤችአይቪ ላይ ህይወት አድኜ መጨረሻ አስራኝ ምን ብላኝ ነው ከሀገር ያሰደደችኝ። ሌባው ግን ክብር እንዴ! አሁን ይሄ ማን ነው የወያኔ ኤጀንት እማማ ዝናሽን የሚቀልድባትና ለወያኔ ሰላይ የሚሰራው ይሄ ትግራይ ልጅ እኔ የሰራሁትን አንድ ሩብ ቢሰራ መኪና ተገዝቷል ተሸለመ ማለት ጊዜያቼ ገርሞኛል። አዳማ ላይ ውረዱና መስፍን ፈይሳ ምን ሰርቶ እንደነበረ በዛ ዘመን ቴክኖሎጂ ባልነበረ ዘመን ፌስቡክ ባልነበረ ዩቲዩብ ባልነበረ ዘመን የስንት ህይወት ቤት አድኛለሁ እኔ ወዳጄ። ፕሮፌሰርነቴን በራሴ ለራሴ ይሰጣለሁ። አንተ 4ኛ ክፍል ተማሪ እኔ ከብርሃኑ ነጋ እኔ ማረጌ የሱ ማረግ እኔ ይበልጠዋለሁ በሀገርም ለማገልገል። ለነገሩ ብርሃኑ ነጋም ወታደር ሆነዋል እንደኔ። ተኩሶም አይተኩስም አላቅም ጫካ ገብቷል። ብርሃኑን አከብራለሁ እኔ። ምክንያቱም ከማማ ላይ ወርደ ሳጠራ ላይ ለሀገር ከተኛ በቃ እሱ ክብር ነው። ከማማ ላይ ከዛ ከዙፋን ላይ አየ በኬክ አርገ ኮቾሮ ለመብላት በገዛ ፍቃድ ወርደ ድሃ ጋር ስትተኛ ደስ ይላል። አብይ አህመድ አይታችሁ አይደል? ያችን እናት ከመኪና ላይ ወርዶ አጠገቧ ቁጭ ብሎ ፎቶ ሊነሳ ነው። ፎቶ የሚነሳበት ቦታ አንስተዋል። ፓርክ የሚሰራው ፎቶ ሊነሳ፣ ግንባታ የሚገነባው ፎቶ ሊነሳ፣
ሳይንስና ሙዚየም የሰራው ፎቶ ሊነሳ። እስኪ እናንተ ስሩና ፎቶ ተነሱና አሳዩን። በእናታችሁ ስሩና ፎቶ ተነሱና አሳዩን። ምድረ ለቃቃሚ ዜግነትን የቀየርከው አሜሪካ ለማዳን ከሆነ አሁን ኢትዮጵያን ለማዳን ለምን ዜግነትን ቀደ ወደ ኢትዮጵያ አትገባ? ሆዳም ሁሉ እዚህ ወያኔን ለማዳን እንደምትለፈልፉ እናውቃለን። ብርሃኑ ነጋ ምችን ስለሚያውቅ ነው። አሁን ጄኖሳይድ ሳይሆን ሀገራችን ውስጥ ህገ መንግስቱ ነው። ህገ መንግስቱ ክልል ከልሎ ለብሔር ሰጥቷል። ህገ መንግስቱ አንቀጽ 39ን አስቀምጧል። ዋና ፖይንት እዛ ላይ መለሰው ይሄንን ነው። በቃ ይሄ ነው ቁም ነገሩ ከብርሃኑ ነጋ ላይ። ለአውሮፓና ለአሜሪካን ምስክርነት መስጠት አልፈለገም። የውስጥ ችግራችን የራሳችን ችግር የፈጠረው መከራ ስለሆነ ብልጥ ነው። እናንተ ግን እሷን ለማራገብ አማራ ጋር ልታጣሉ። አማራው ነው አማራውን ይሄና ይጠላል። አንድ ነገር ልጥቀስና ልውጣ። የታሰረው እንደውም ሸራተን ምናምን የሚባል ቦታ ነው። ያኔ እንኳን ቢታሰር ብርሃኑን ያሰረው ወያኔ እንጂ አማራው ነው ያሰረውና አማራ ላይ ቂም የሚይዘው ብርሃኑ ነጋ። እስኪ ጠይቁልኝ። ብርሃኑ ነጋ ነው ያሰረው ወያኔ። ወያኔ መቀበሯን የምደሰታለሁ፣ ብርሃኑ ነጋም ይደሰታል። በወያኔ ዘመን የቆሰለ በሙሉ ላይመለሱ መሞታቸውን ያስደስታል። እናንተ ከነሱ እጅ ስትበሉ የነበራችሁ አባታችሁ መሞቱ ስላሳዘናችሁ እኔ ዞሮ እንኳን ለስለላ የመጣችሁ ነው የሚመስለኝ። አሁን ሳችሁ ለካ በፊትም ሆን ተብሎ አማራ ውስጥ ገብታችሁ እዚህ ገብታችሁ መረጃ እንድትሰጡ ወደ አሜሪካ የተላካችሁ ነው የሚመስለኝ። ወደ እሳት ራሱ ስትቀላቀለው አሁን ሳስባችሁ ወያኔ ከሞተች በኋላ ደረት የምትመጡት እኔ ብሆን በወያኔ ተበደልኩ ካላችሁ በዛ ኤሪያ ለተደረገው ነገር አብይን እሸልማለሁ እንጂ አብይን አልኮንንም። እኔ በምንም ተአምር በቃ እዛ ጋር ለተደረገው ትግራይ ህዝብ ነው። ግን ትግራይ ህዝብ መከራ ያመጣበት ጁንታው ነው። አንድ ነጭ ጄኖሳይድ አጥኒ ሰምታችሁ ታውቃላችሁ? የዛሬ 16 ዓመት መረጃ እኔ ለአማራና ለኦሮሞ አላዝንም። አሁን እነሱ በሌሎች ብሔር ላይ የሚያደርጉት የትግራይ 90% የኢትዮጵያን ስልጣን ይዘው ነገ ይሄ ነገር የትግራይ ህዝብ ላይ ጄኖሳይድ ሊያስከትል ይችላል፣ ትግራይኖች ከሌላች ኢትዮጵያዊ ሊገለሉ ይችላሉ ብሎ ያ ነጭ ጥናት አቅርቦ እኔም በተደጋጋሚ ተናግሬያለሁ። ዛሬ የኢትዮጵያ ህዝብ ላይ የምትሰሩት ግፍ እሳቱ ነዶ ከሰሉ የሚከስመው ትግራይ ላይ ነው ብያለሁ። ቀድሜ ስለተናገርኩ አሁን ትግራይ ላይ ለሚደርሰው መከራ ምንም ስሜት አይሰጠኝም። ተናግሬያለሁ። ተውጡና አታስገድሉን፣ አታባሉን፣ ከኢትዮጵያ ህዝብ ጋር አትለያዩን በሉና ከኢትዮጵያ ህዝብ ጎን ቆማችሁ ይሄን ስርዓት ታገሉ ብዬ ጥሪ አድርጌያለሁ። በወቅቱ ማን ወጥቶ ነው ዛሬ በየመንገዱ እየተከባለለ መኪና የሚገለው? ትግራይ ትሰር የሚለው እስኪ እየጠጣ ነበር ሲጨፍር የነበረው። ዛሬ ምስቶቻቸው ዶላር ተቋረጠ፣ ውሽማቸው ዶላር ተቋረጠ፣ ልጆቻቸው ትምህርት ቤት ክፍያ ተከተለ፣ በየመንገዱ ላይ ወጥተው ይጮዋሉ። ምክንያቱም አባቶቻቸው ከኢትዮጵያ ህዝብ ላይ እየሰረቁ እዚህ ድል ያለ ኑሮ ያኖሯቸው ነበር። ይሄ የጎደለበት ዛሬ እንኳን መኪና ሊከሰክስ የሰው ህይወት ሊከሰክስ መሮጡ አይቀርም። ምክንያቱም አስፍቶ መብላት የለመደ ቁጭ ብሎ መብላት የለመደ ያ ሁሉ ሲዘጋበት አጥፍቶ ለመጥፋት ወደኋላ አይሉም። አጥፍቶ ለመጥፋት በእርግጠኝነት ምክንያቱም በሰፊው ነው መኖር የለመዱ። እንደኛ ሳይን አጥቦ እንደኛ መሬት ጠርገው እንደኛ ሁበር ነርተው አልነበረም። ከኢትዮጵያ ህዝብ እየተሰረቀላቸው እዚህ ቤት ተገዝቶላቸው ላስ ቬጋስ ነበር የሚሸሮምጡት የሚጨፍሩት። ያ ሁሉ መንገድ ሲዘጋ ዛሬ መንገድ ላይ ወጥቶ መጮህ ይነሳቸው እንዴ? መሰቀልም እኮ መሰቀል በንዴት መርዝ መጠጣት ራሱ እኮ በጣም ነበር። ምክንያቱም ቁጭ ብለው ከኢትዮጵያ ህዝብ ላይ ነበር ሰርቆ የሚበሉ አባቶቻቸው ለውሽሞቻቸው ስንቱ ሽማ አላቸው። እነ ጌታቸው ረዳ እነ ደብረጽዮን እነ ምናምን አሁን ያለቁት እኮ አንድ ላስ ቬጋስ፣ አንድ ዴንቨር፣ አንድ ኮሎራዶ፣ አንድ ሚኒሶታ፣ አንድ ኤሌ እኮ ነው የሚያስቀምጡት። የምስት ቅምጥ እንኳን በየስቴቱ ነው የነበራቸው ዶላር እየከፈሉ ቤት እየገዙላቸው። ይሄ ዓለም አቀፉ ብድር እኮ ለኢትዮጵያ ልማት አላለም። አብይ አህመድ በጥቂቱ ልማት እኮ ነው መስቀል አደባባይን ይህንን ሁሉ ፕሮጀክት የሰራው። እነሱ እኮ ብድር ተበደሩ። ከተበደርነው ብር በላይ ወደ ውጭ ወጣ ገንዘቡ ተመልሶ ለልጆቻቸው ማለት ነው። በኢትዮጵያ ስም ተበደሩ።
ከኢትዮጵያ ህዝብ ሰርቆ ለልጆቻቸው ነጭ አገር ገንዘቡ እዚህ አሜሪካ ነው የሚቀመጠው። ገንዘቡ ስዊዝ ባንክ ነበረ፣ ነጭ ነው የሚነግድበት። ያበድሩናል፣ እነሱ ሰርቆ ያወጡላቸው። አይደለም ይሄ አይደል አልነበረም? ዛሬ ታዲያ እዚህ ሜዳ ላይ ትሰር ትግራይ መኪና መቀጥቀጥ ደስ ይላል። የነሱ ሰልፍ ደግሞ የሀብታም ልጆች ስለሆኑ ብሶታቸውን ሁሉ መኪና በመስበር ነው የሚያሳዩ። እኛ እነ ታማኝ በየነ በረዶ ላይ ነው ቆሞ እነዚህ የሀብታም ሰልፍ ነው። አየህ በዶላር መኪና ሲገዙ የነበረ አሁን ነዳጅ የላቸውም። አሁን መዘነጫ የላቸውም። በቃ ነዳጅ የለም ብሎ መኪናውን ምክንያቱም መስበር አለባቸው የግድ ነው። ለምን ነዳጅ የላቸውም፣ ኢንሹራንስ የለም፣ በፊት ስራ አልሰሩም። መኪናውን መሰባበር ግዴታቸው ነው። በፊት በነፃ ቁጭ ብሎ ነው ኢንሹራንስ ከኢትዮጵያ ነው የሚከፈላቸው። ነዳጅ ከኢትዮጵያ ነው እየዞሩ ነበር የሚጠጡበት የሚጨፍሩበት። አሁን ለምን አይሰባብሩ? የሀብታም መጨረሻው እንደዚህ ነው። ያሰት ጨረስኩ መሰለኝ። ጥይት ያልተኩሳለች ሄሌንዬ። የዛሬውን ቃለ ጉባኤ ያዢ ብብሽ የለችም። በዚህ አጠናቀቀናል። ለማንኛውም በኮቾሮ ያደጋጁ ኬክ በልቶ ያደገውን ሰው ለመውቀስ ሼም ይቆንጥጣችሁ። ደሃ ሀብታምን በሌብነት አያማም። ለሀብታም ነው ደሃን በሌብነት የሚያማው እንጂ ብርሃኑ ነጋ ኢትዮጵያን ለግብጽ አይሸጥም። ሜቢ ያኔ ወያኔን ለመታገል ለትግል ስልት ገንዘብ ተቀብሎ እናንተን እዛ እሳት ውስጥ ቀጥሮ ሲያስለፈልፋችሁ ነበር። ያ ከገንዘቡ የት ሄደ ለምለው የእናንተ ደሞዝ ደምሩና እስካሁን ከእሳት ውስጥ ያገኛችሁትን መልሱ። ግብጽ ይመልስላቸዋል። አለቀ እንጂ የደሃ ልጅ እንዴት ሀብታምን ሌብነት ሰረቀኝ ብሎ ያማል? ደሃ ነው እንጂ በሌብነት የሚታማው። በኮቾሮ አርገ በኬክ ያደገውን ሰው ታማለ እንዴ? ነውር አይደል? ልጆቹ አሁን እዚህ ዶክተር ናቸው የብርሃኑ ነጋ ልጆች አይደል? ይሄ ሚዲያ ሲሰሙ እንዴ አይስቁበት? ተከት ብለው ነው የሚስቁበት። ካካካ ዳድ ማይ ጋድ ዳድ ዩ ኪል ሚ ዳድ ኦ ማይ ጉድነስ ብለው ነው ልጆቹ ከት አባታችን እንደዚህ ነበርክ እንዴ? ኬክ በኬክ አይደል እንዴ ያድርኩ? እንዴት ነው 500,000 ምናምን ይላሉ እኮ እኛ አንድ ቀን ወጪ አይደል እንዴ እዛ ያጠፋ ነው $500 ሺ እንዴት ነው አባባ ምናምን ይላሉ። እንደዛ ነው የሚስቁባችሁ መቼም እንዴ ምን ነካችሁ? ኧረ ነውር ነው። እግዚአብሔር ለአድማጮቻችሁ ጆሮ እዘኑ። እኔ እንኳን ለመተቸት ነው ማዳምጣችሁ። ሌላው ግን ለጆሮ በእናታችሁ ጥጥ እንኳን ወጥፎ ማዳመጥ ያስፈልጋል፣ ሰው ላይ ስታላግጡ ማለት ነው። መልካም ጊዜ